ብትሰሙ መልካም ይሆንላችኋል፣ ብትሰልሙ የዘላለማዊ ሕይወትን ገነትን ታገኛላችሁ። ነገር ግን ክርስትናን ሃይማኖት ተከተሉ ተብሎ የታዘዘበት ቦታ መጽሐፍ ቅዱስ ላይ አምላክም ሆነ ነቢያቶች አላዘዙ። ታዲያ አምላክና ነቢያት ያላዘዙበትን መንገድ የሄደ ሰው ወዴት ሊሄድ ይችላል? ወደ ገሃነም ነው የሚሄደው። ወደ ገነት በፍጹም ሊሄድ አይችልም። እና ይህ ነው አይ እኛ ክርስቲያን የሚባል እምነት መጽሐፍ ቅዱስ ላይ ተጽፏል አልተጻፈም የሚለው ሳይሆን እኛ የክርስቶስ ተከታዮች ነን። መጽሐፍ ቅዱሱ ደግሞ እንደሚናገረው ልጁን ያለው የዘላለም ሕይወት አለው ብሎ ይናገራል። ይሄንን የለም ትለኛለህ? ልጁ ያለው የዘላለም ሕይወት አለው። እሺ ልጁ የተባለው ማን ነው? ክርስቶስ ኢየሱስ። በጣም ጥሩ። ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? ኢየሱስ ክርስቶስ ምን ብሎ አስተማረ? እኔ መንገድም እውነትም ሕይወትም ነኝ፣ በእኔ የሚያምን ኢየሱስ ክርስቶስ ስለራሱ ምን ብሎ አስተማረ? አምላክ ነኝ ብሎ አስተማረ ወይስ ሰው ነኝ ብሎ ነው ያስተማረው? መንገድም እውነትም እኔ ነኝ ብሎ ነው ያስተማረው። አንዴ ስለ አምላክነትና ስለ ሰውነት ነው። አሁን ስለ መንገድ ምናምን አይደለም ጥያቄ። እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ወይስ ሰው ነኝ ብሎ ነው ያስተማረው? እኔ መንገድም እውነትም ሕይወትም ነኝ ብሎ ነው ያስተማረው። ከሱ ውጭ ሌላ የምትናገረው ጥቅስ የለህም? ስለ አምላክነትና ስለ ሰውነት እየጠየቅኩ ነው። ኢየሱስ እኔ ሰው ነኝ ብሎ ነው ያስተማረው? በነገራችን ላይ ያለውን ጥቅስ ስነግርህ ሌላ ጥቅስ እንዲጨምርልህ ፈልገህ ነው ወይስ ይሄ በቂ አይደለም? ለጠየቅኩ ጥያቄ የመለስክ ስላልሆነ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? እኔ መንገድም እውነትም ሕይወትም ነኝ በእኔ በቀር ነው ያለው። ከኔ ውጪ ወደ አብ የሚያደርስ መንገድ የለም ብሎ ነው ያስተማረው። ወደ እሱ ጥቅስ እንመጣለን። ጥሩ ጥቅስ ነው። በጣም ደስ የሚል ጥቅስ ነው። መጽሐፍ ቅዱስ ላይ ያረዳዳችሁ ስህተት ነው። አሁን ግን ጥያቄው ምንድን ነው? እኔ አምላክ ነኝ ብሎ ነው ያስተማረው ወይንስ እኔ ሰው ነኝ ብሎ ነው ያስተማረው ኢየሱስ? በኢሳይያስ መጽሐፍ ምዕራፍ 9 ከቁጥር 6 ጀምሮ ስታነበው ኢየሱስ ክርስቶስ በድንግልና እንደሚወለድ ድንቅ መካር ኃያልና አምላክ እንደሆነ ይናገራል ነቢዩ ኢሳይያስ። ስለዚህ ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ነቢዩ ድንቅ መካር ኃያል መስገን አምላክ ኢየሱስ እኔ ሰው ነኝ ብሏል አላለም? ኢየሱስ ሰው ነኝ አላለ ብሏል። ማን ላሳይ? መጽሐፍ ቅዱስ ላይ እኔ ሰው ነኝ አላለ ብሏል። ላሳይ መጽሐፍ ቅዱስ ላይ በምን መጽሐፍ? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። እስኪ አውጣ እናንብበው። አውጣለሁ። ያን ቁጥር 40 ይታያል። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም ይላል። ስለዚህ ኢየሱስ ክርስቶስ ከእግዚአብሔር ሰምቶ የሚናገር ሰው እንደሆነ ቃል በቃል ራሱ ተናግሯል። ተመስገን። ወይ እየሰማሁ ያውና ኢየሱስ ከእግዚአብሔር ሰምቼ የሚናገር ሰው ነኝ ብሎ ራሱን ገልጿል። ኢየሱስ ሰውነቱን እንደምንከድ ነው የምታስበው? አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ሰውነቱን እኮ ስጋ ሲለብስ አምነናል። ከስጋ እንደተወለደ ከድንግል ማርያም ስለዚህ ሰው ነኝ አላለም ብለህ ቅድም። አሁን ሰው ነኝ እንዳለ አመንክ ማለት ነው አይደለ? ጥሩ እርምጃ ነው እሱ። አሁን ሰውነቱን ካስተማረ አሁን ሰው ነኝ ካለ ኢየሱስ እኮ አሁን ወደ ቀጣይ ልንሄድ ነው። አብሽር፣ አንድ እርምጃ ራስ ይዘህ ብዬ ነው።
እኔ ሰው ነኝ ብሎ አላለም ኢየሱስ ክርስቶስ ስትሉ ነበር። ያው ቃል በቃል ራሱ እኔ ሰው ነኝ ብሎ አስተምሯል። አንደኛ እሱን አገኛል። እኔ ሰው ነኝ እንዳለ ሁሉ እኔ አምላክ ነኝ ብሎ አስተምሯል ኢየሱስ ክርስቶስ። ከባዱ ጥያቄ ነው። እሺ ማታም ሳነሳልህ ነበረ ኢየሱስ በስጋ ማንነቱን ራሱን ሲገልጥ ፈሪሳውያንን ከአባታችሁ ከአብርሃም በፊት ነበርኩኝ ብሎ ሲናገር በስጋ ማንነቱን እየተናገረ እንደሆነ ነበርኩ ማለት አሁን ለምሳሌ አንተ ከአባት በፊት ነበርኩ ብለህ ትናገራለህ። ባይ ኤኒ ሚንስ አባት አንተን እስከወለደ ድረስ ከአባት በፊት ልትኖር አትችልም። እና አብርሃም ግን በረጅም ዓመት ከኢየሱስ ክርስቶስ በፊት የነበረ ነብይ እንደሆነ ፈሪሳውያን አስተማሪዎች ያውቁታል። ሊወግሩትም ባሰቡ ጊዜ ከነሱ መካከል ጥሏቸው ሄደ ይላል መጽሐፍ ቅዱስ። ምክንያቱም በስጋ ከነሱ ቀድሞ እንዳልነበረ ያውቁታል። ያ ስለሆነ ከናንተ ከአብርሃም ከነብያችሁ ከአብርሃም በፊት ነበርኩኝ ሲል በስጋም ባይኖርም በማንነት እንደነበረ እየነገረ ነው። ምክንያቱም የአምላክነት ባህሪ ነው ኤግዚስተንስ። ሰው በስጋ ከመገለጡ በፊት አይኖርም። ተመስገን። ይሄን ቃል ነብያቶች ይጠቀሙታል። አሁን ነብያችን ሰለላሁ ዐለይሂ ወሰለም ኢየሱስ ከተናገረው በላይ እንደተናገሩ ሁሉ አሳያለሁ። ነብዩ ሰለላሁ ዐለይሂ ወሰለም ነብይ የሆኑት መቼ ነው? ተመስገን። እንደ እስልምና አስተምህሮ ነብይ የሆኑት መቼ ነው? ከክርስቶስ በኋላ ነው አይደለ? አላውቅም፣ ምንም መረጃ የለኝም። መጽሐፍ ቅዱስ ላይ ስላሌለ ማለት ነው። እንደ መጽሐፍ ቅዱስ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም የመጡት መቼ ነው? ከኢየሱስ ክርስቶስ በኋላ ነው። ነብይ የሆኑት መቼ ነው? ከኢየሱስ ክርስቶስ በኋላ በ40 ዓመታቸው ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ነብይ ለመሆናቸው በነገራችን ላይ ምንም መረጃ የለኝም። ቆይ አንዴ ወደ እሱ እንሄዳለን። እሱን ከመጽሐፍ ቅዱስ ላይ ነው አይደል? ኢየሱስም ነብይ ተብሏል እንኳን እርሳቸው። ቆይ አንዴ ኢየሱስም ነብይ ተብሏል እንኳን እርሳቸው። አንዴ እሱ አይደለም ጥያቄያችን። እኔ ከአካሌ በፊት አለሁ የሚለው ቃል የአምላክነት ማረጋገጫ እንዳልሆነ አንተ ማለት ትችላለህ ወይ እያልከኝ ነበር። ነብያችን ሰለላሁ ዐለይሂ ወሰለም ከኢየሱስ በላይ ብለዋል። ኢየሱስ ያለው ምንድነው? እኔ ከአብርሃም በፊት አለሁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ከአዳም በፊት አለሁ ብለው ተናግረዋል። ለዚያም ከአዳም በፊት ነብይ ነኝ ብለው ተናግረዋል። መጽሐፍ ቅዱስ ላይ የለም። ቋንዴ አይ ይቅርታ፣ እኔ እኮ ስለ ቁርአን ስትጠቅስልኝ መጽሐፍ ቅዱስ ላይ ማነው መጽሐፍ ቅዱስን ማስረጃ ያደረገልህ? ቋንዴ አንተ እንደሱ ማለት ትችላለህ ወይ አልከኝ። አንዴ አዳምጥ እሺ። ነብያችን ኢየሱስ ክርስቶስ ያለው ምንድነው? እኔ ከአብርሃም በፊት አለሁ ነው ያለው። በቃ ከአብርሃም አላለፈም። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኩንቱ ነብየን ወአደም በይነ ሩህ ወልጀሰድ አሉ። አዳም ገና በስጋና በመንፈስ መካከል ሳለ እኔ ነብይ ነበርኩ ብለው ተናግረዋል። አይደለ? ስለዚህ ከኢየሱስ ክርስቶስ በለጡ። ኢየሱስ እኔ ከአብርሃም በፊት ነው ያለው። እርሳቸው አለፉና እነ ኖህን እነ ምናምን አዳምን አለፉት። እኔ ከአዳም በፊት ነብይ ነኝ ብለው ተናገሩ። ስለዚህ አሁን እሱ ሳይሆን ጥያቄያችን ምንድነው? ኢየሱስ ክርስቶስ በግልጽ ቃል እኔ ሰው ነኝ እንዳለው ሁሉ እኔ አምላክ ነኝ ብሎ ተናግሯል ወይ ነው? ተናግሯል። ነብያችሁ ከአዳም በፊት ነበርኩኝ ብሎ ሲናገሩ መጽሐፍ ቅዱስ ላይ ተጽፏል ወይ ነው? እኔ አልቀበለውም። ቁርአን ምንድነው መጽሐፍ ቅዱስ ማስረጃ አድርገው ሰው የጻፈው እኮ ነው እሱ። ወገናችን ተመስገን። እንዴት እሱ እንደማስረጃ ታደርጋለህ? መጽሐፍ ቅዱስን ሰው የጻፈው ብለውና አናምንም። ክርስትና ውስጥ ሰው ሳይሆን የጻፈው ማን ሰው ነው የጻፈው? አላሳየ የጻፈውን ሰው ራሱ ሲናገር እንዳውም ቁርአንን እኮ የጻፈው ሰው ነው። ቁርአንን የጻፈው ሰው ነው። ቁርአን ቅድም ተናግሯል። መጣራሱ ይናገራል። ቆይ አንዴ ተመስገን። ቁርአን ከአምላክ ዘንድ እንደመጣ ይናገራል። የመጽሐፍ ቅዱስ ጸሐፊ ግን እኔ ቆይ አንዴ አታዳምጥም? እሺ አታዳምጥም? ለምን ትደረባለህ? የማዳመጥ ችግር ያለብኝ ሳይሆን ጊዜ እንድሰጠኝ ነው። አንተ የሆነ ሐሳብ ቁርአንን የጻፈው ሰው ነው አይደለ? ልክ መልስ ትሰጠህ ስል ትደረባለህ። እንደሱ አይደለም። የቁርአንን ተናጋሪ እስኪነውና ምን አለ የመጽሐፍ ቅዱስ ተናጋሪ ምን አለ የሚለውን እና ላመሳክርልህ። አንድ ከቁርአን ልጀምርልህ። ገና ቁርአንን ከፈት አድርገው ምን ይላል? ቁጥር 2 ላይ ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ለፈሪሃን መሪ ነው እያለ ይናገራል። ከማን? ከአምላክ ዘንድ። ሰው ነው ወይ? አይደለም። አምላክ ራሱ አምላክ አላህ Subhanahu Wa Ta'ala። ነገር ግን የመጽሐፍ ቅዱስ ጸሐፊ እንዴት ጻፈው የሚለውን ንጉር ላሳያችሁ።
ያው ሉቃስ ወንጌል ምዕራፍ 1 ቁጥር 1 ምን አለ? ተመልከቱ። ለአንድ ለጓደኛ የጻፈው መጽሐፍ እኮ ነው፣ ግን እነዚህ ሰዎች ከአምላክ የመጣ መጽሐፍ ነው ብለው ያምናሉ። እነ ተመስገን ማለት ነው። ተመልከቱ ጉድ። የከበርክ ቴዎፍሎስ ሆይ አለ ሉቃስ፣ የከበርክ ቴዎፍሎስ ሆይ። ቴዎፍሎስ ምንድን ነው? አንድ ሰው ነው አይደለ? ያው ለጓደኛው ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። አየህ፣ አምላክ እንዳስተላለፈልኝ አይደለም የሚለው ተመስገን፣ በደንብ አዳምጥ። የቃሉ አገልጋዮች በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ማናቸው ያስተላለፉለት? አምላክ አይደለም፣ ሰዎች ናቸው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። እኔም ልሞክር ነው፣ ለይሄን ላዘጋጅ ነው ሊልህ ነው። ጉድ ተመልከት። እኔ ደግሞ ስለተማርከው ቃል እርግጡ እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። ተመልከቱ። ማን ጸሐፊ? ሉቃስ። ከአምላክ ተቀብዬ ነው ብሏል ወይ? ለአላለም። ከሰዎች ነው የተቀበለው ይህን ቃል። ለማን የጻፈው? ለአንድ ጓደኛው፣ ለቴዎፍሎስ ለጓደኛው። ለአንተ ልጽፍልህ መልካም ሆኖ ታየኝ አለ። እኔ ለጓደኛዬ ለዘለቀ ሂጄ እንዳው ይሄ ያለህበት እምነት ትክክለኛ መሆኑን እንድታውቅ ዘንድ ሁሉን ተከታተዬ ከሰዎች ጽፌልሃለሁ እንካይን ደብዳቤ ብዬ ላኩለት። ከዚያስ ይህን የሰሙ ሰዎች ሁሉ ያገሩ ህዝብ እንዳለ ከአምላክ የመጣ መጽሐፍ ነው መጽሐፍ ቅዱስ ነው ብሎ አምነው ቢቀበሉ አስባችሁታል? ለዚያው ኢየሱስ ክርስቶስ አውቶሪቴቲቭ ነው። አውቶሪቲ ያለው ማለት ዝም ብሎ ማንም መጽሐፍ ስለጻፈ ድርሰት ነው የሚሆነው። እንደዛ ነው። የታሪክ መጽሐፍ እንደሆነ ራሱ ተናገረ። ሁሉም ታሪክን ለማዘጋጀት እንደሞከረ አንድ ነገር ልንገር። ጀስት ሎጂካል ነው። እኔና አንተ ለነገሮች ከመጽሐፍም ባሻገር አንዳንዴ ፍሌክሲብል የሆነን እናውራ። የመጽሐፍ ቅዱስን ታሪክ ስታነበው ስለ አብርሃም፣ ስለ ያዕቆብ፣ ስለ ዳዊት፣ ስለ ሙሳ ወይ ደግሞ ነብዩ ሙሴ የተጻፉ ታሪኮች ነብያችሁ ነብዩ መሐመድ በአንድ ቃል ሲገልጹት በታሪክ ሲቀጣጠል የመጣ የአንድ ቀን እድሜ ያሌለው በረጅም እድሜ ውስጥ የነበረ የሰው ልጅ ታሪክ ነው። ከነብዩ ሙሴ ጀምሮ እስከ ነብዩ መሐመድ የነበረው ታሪክ በእናንተ ሲገለጽ ነብዩ ሲጽፈው ከመጀመሪያ ጀምሮ ነው። ይሄንን ከመጀመሪያ ያለውን ታሪክ በመጽሐፍ ቅዱስ ውስጥ ነበረ ወይ? ነብዩ መሐመድ አይደለም በክርስትና እምነት ውስጥ የጻፈው ታሪኮቹ። መጽሐፍ ቅዱስን እኛ እንደ መጽሐፍ ቅዱስ እንድንቀበል የሚያስገድደን ነገር መጽሐፍ ቅዱስ ውስጥ እግዚአብሔር በተለያየ ዘመናት ለነቢያቶች የተናገረው የእግዚአብሔር ቃል ነው ብለን ስናምን ከፍ ባለ በነገስታት ተጽፏል፣ ዝቅ ባሉ በእረኞች ተጽፏል፣ ተመስገን በባሪያዎች ተጽፏል፣ በተራ ሰው ተጽፏል። ማቴዎስ ወንጌል። ስለዚህ አንድ ቦታ የታሪክ ግጭቱን ላሳየህ እኮ ነው ላሳየህ። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምረህ አንብበው የክርስቶስን የዘር ሐረግ። ከዛ ሉቃስ ደግሞ ምን እንዳለ እናየዋለን። ሰማይና ምድር አይገናኙም። የክርስቶስ የዘር ሐረግ ራሱ ምንም አይገናኝ ጉድ ነው። አይ አንብበልን። መጽሐፍ ቅዱስ ይዛል ስልኬን ስለያዝኩ ችግር የለውም። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ምን ይላል መሰለህ? የዳዊት ልጅ አብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞችን ወለደ፣ ይሁዳም ከትዕማር ፋሬስና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰለሞንን ወለደ ይላል። እሺ እታች ወረድ ብሎ ምን ይላል መሰለህ? እሴይም ንጉሥ ዳዊትን ወለደ ይላል። ወለደ ሰለሞንም እሺ ሰለሞንም ሮብዓብን ወለደ፣ ሮብዓብም አብያንን ወለደ እያለ ይናገራል። ከኔ ጋር ተመስገን በጣም እሺ። ዳዊት ሰለሞንን እንደወለደው በክርስቶስ የዘር ሐረግ ውስጥ እንደሚገኝ እዚህ ጋር ማቴዎስ ላይ ተነግሯል። እሺ ሉቃስ ላይ ያለውን አንብበልና ሉቃስ ወንጌል ይዘሃል
የሉቃስ ወንጌል ላይ የክርስቶስን የዘር ሐረግ ሂደን ስናየው ደግሞ ሌላ ከዚህ ጋር የሚጋጭ ነው። ስለዚህ የማይስማማ ነው፣ የሚጋጭ ነገር የለውም እያለ ነበር እሱ። ሉቃስ ወንጌል አላህ ተመስገን። ሉቃስ ላይ የተገለጠውን የክርስቶስን የዘር ሐረግ አንብብልን። ስልክ ስለያዝኩኝ እኔ ላነብልህ አልችልም። ያው እንደጀመርከው አንብበው። እሺ ላሳየህ አንድ ጊዜ። ያውጣልሽ እሺ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 17 ድረስ የክርስቶስ የዘር ሐረግ ተገልጿል ክርስቲያኖች። ሉቃስ ወንጌል ምዕራፍ 3 ከቁጥር 23 ጀምሮ ተገልጿል። እሺ ከቁጥር 3 ማን ነው? አንዴ ላሳያችሁ። ማቴዎስ ወንጌል እሺ ከ23 ጀምሮ ይናገራል። ኢየሱስም ያስተምር ዘንድ ዕድሜው 30 ዓመት ያህል ሆኖ ነበር። እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። አሁን እዚህ ጋር አዳምጥ አንዴ በደንብ ተከታተል ላሳየህ። ሉቃስ ወንጌል ምዕራፍ 3 ቁጥር 23 ላይ ተመልከተው። ኢየሱስም ሊያስተምር ሲጀምር ዕድሜው 30 ዓመት ያህል ሆኖት ነበር። እንደመሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ ይላል። ዮሴፍ የማን ልጅ እንደሆነ ሉቃስ ነግሮናል። ተመስገን። ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ተመስገን ከኔ ጋር ነህ? ዮሴፍ የማን ልጅ ነው? የኤሊ ልጅ አይደለ? ማነው ይሄን ያለን? ሉቃስ። እሺ ማቴዎስ ጋር እንሂድ። ማቴዎስ ወንጌል ምዕራፍ 1 ላይ የዮሴፍ ምን ይለናል? እስከ ቁጥር 17 ድረስ ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያም እጮኛ ዮሴፍን ወለደ እያለ ይናገራል። የዮሴፍ አባት እዚህ ቦታ ላይ ማን ነው? ተመስገን። የዮሴፍ አባት ማን ነው እዚህ ጋር? ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ወለደ ዮሴፍን ወለደ ይላል። ስለዚህ ዮሴፍን የወለደው ማን ነው? የዮሴፍ አባት እዚህ ጋር ያዕቆብ አይደለ? ያዕቆብ ነው አባቱ። የዮሴፍ አባት ማን ነው? ያዕቆብም ክርስቶስን የተባለውን ኢየሱስን የወለደች የማርያም እጮኛ የዮሴፍን ወለደ። ዮሴፍን የወለደው ማን ነው? ያዕቆብ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደች የማርያምን እጮኛ ዮሴፍን ወለደ ይላል። ዮሴፍን የወለደው ማን ነው? ያዕቆብ አይደለ? ያዕቆብም ክርስቶስን የተባለውን ኢየሱስን። እዚህ ጋር ግን ማን ነው ይለናል? የዮሴፍ አባት ኤሊ ነው ይለናል። ተመልከት። የዮሴፍ ልጅ ሆኖ የኤሊ ልጅ፣ የማቲ ልጅ፣ የሌዊ ልጅ፣ የሚልኪ ልጅ እያለ ይነግረናል። አያቸው አይደል? ስለዚህ ማን የወለደው የዮሴፍን? የክርስቶስ የዘር ሐረግ ላይ ስንሄድ ጊዜ ሉቃስ ጋር ላይ ስንሄድ ያዕቆብ ነው ይለናል። ማቴዎስ ጋር ስትሄዱ ደግሞ አይ ኤሊ ነው ይለናል። ይሄ አንድ ነው ያሳየው። ማንን ወለደው? ያዕቆብ ዮሴፍን ወለደው ይለናል ሉቃስ። ማቴዎስ ደግሞ አይ እሱ አይደለም የሚወለደው ኤሊ ነው የወለደው ይለናል። ኤሊ ነው የወለደው።
ይለናል ማለት ነው። የያዕቆብ አባት እንደማለት ነው። ያው የያዕቆብ አባት የክርስቶስ የዘር ሐረግ ላይ ተብሎ የተነሳው ሁለቱ ያነሷቸው ማቴዎስና ሉቃስ የሚገናኝ አክቹአሊ እዚህ ጋር ያለው ነገር ብዙም አንተም የምትናገረው ነገር ለመረዳት አልቻልኩም። ነው አይደለም ለማለት ይከብደኛል። ግን ወንጌላት ሲጻፉ እያንዳንዱ የራሱ ወንጌል ግን አንድ ሐሳብ በተለያየ አይነት አጻጻፍ ተጽፏል። ይሄንን አምናለሁ። ማለት ያዕቆብ ለምሳሌ ሉቃስ የገለጸውን ማቴዎስ አልገለጸውም፣ ማቴዎስ የገለጸውን ማርቆስ አልገለጸውም። ግን በተለያየ መንገድ አንድ አይነት ሐሳብ ገልጿል። አሁን ጥያቄያችን የዘር ሐረግ ነው። የዘር ሐረግ ላይ አንዱ ከሌላው ሊሳሳት አይችልም። እኔ አባቴ ሁሴን አህመድ አብዱ ከሆነ መጥቶ የሆነ ሰው የኔን ህይወት ታሪክ ሁሴን አህመድ አብዱ የአህመድ ልጅ የአብዱ ልጅ ብሎ ጽፎ ከሆነ ሌላኛው መጥቶ ሌላ ከጻፈ ይሄ ግልጽ የሚጋጭ የሆነ ነገር ነው። ገብቷል? ከሁለት አንዱ ነው ስህተት ሊሆን ይችላል እንጂ አይ አንድ የገለጸውን አንዱ ስላልገለጸ ነው ብሎ ሂሳብ የለም በዚህ ነገር ላይ። እሺ ባስተምሮት ላይ ችግር የለውም። ኢየሱስ የተናገረውን አንደኛው ሉቃስ ጽፎት ከሆነ ማቴዎስ ያንን አልፎት ከሆነ ሌላኛው ደግሞ ይሄ ሊካካስ ይችላል። ችግር የለውም፣ ሊታለፍ የሚችል ነገር ነው። የዘር ሐረግ ግን ከሁለት አንዱ ትክክል አንዱ ስህተት የሚሆንበት ነገር ነው ማለት ነው። ያ ነው ኢየሱስ ክርስቶስ ከአብርሃም ዘር የሚመጣ ዘር እንደሆነ መጽሐፍ ቅዱስ ይናገራል። ቤዚካሊ እዛ ጋር እንትን እላለሁ። አሁን ያልከውን ነገር ግን ልክ ነው ልክ አይደለም ለማለት ብዙም ይቸገራለሁ። ግን የኛ ትልቁ መሰረታዊ የክርስትና እምነት ክርስቶስ ላይ እኮ ክርስቶስ ላይ እኮ ነው ይሄ ትልቁ ችግር ራሱ። ክርስቶስ ማን ነው ብለን ሂደን ስናይ የዘር ሐረጉን የተጻፈውን ሂደን ስናይ ጊዜ የሚጋጭ ነው አገኘን። ስለዚህ ከመጀመሪያው ስህተት የሆነ ነገር ነው የተጻፈው ነገር። የዘር ሐረጉ ክርስቶስ ምን ብላችሁ ነው የምታምኑት እናንተ? እና እንደ መጽሐፍ ቅዱስ የዘር ሐረግ አለው። እንደኛ የዘር ሐረግ የለውም። ኢየሱስ ከእናቱ በኩል ብቻ ነው። በነገራችን ላይ በክርስትና እምነት ከማርያም ዕብራዊ እንደመሆኗ ከዕብራይስጥ ከአብርሃም በኩል በአብርሃም ዘር እንደሚወለድ መጽሐፍ ቅዱስ ቢናገርም ክርስቶስ ዘር አለው ብለን እኛም አናምንም። ምክንያቱም እሱ በወንድና በሴት ፍቃድ እንዳልተወለደ መጽሐፍ ቅዱስ ይናገራል። ዘር የለበትም። ኢትዮጵያዊ ነው፣ ኬንያዊ ነው ምናምን የምትለው አይነት ዘር የለም። ከማርያም ዘር አልወሰደም እንዴ? ዘር የሚባለው እኮ ወንድና ሴት አብሮ በመሆን የሚፈጥሩት የወንድና የሴት አላልኩም። ይኸውልህ አላልኩም። እሺ ከማርያም ስጋ አነስቷል? ከማርያም ስጋ አነስቷል? አነሳም? አንድ ጥያቄ ልጠይቅ። ዘር የሚባለው ምንድነው? አለ ይኸውልህ ከማርያም ስጋ አነስቷል? አነሳም? ኢየሱስ ክርስቶስ አንተ ተረዳለህ? አይ ዘር የሚለውን ሐሳብ አንስታል መጀመሪያ ላይ። ዘር የሚባለውን ለምሳሌ አንተ ኢትዮጵያዊ ነህ፣ ሴት የሚገኝ ሊሆን ይችላል። ልክ እንዲሁ ደግሞ ከሴቷ ዘር ተብሎ ይገለጻል። ችግር የለውም። ከፈለክ መጽሐፍ ቅዱስ ላይ ማስረጃ ያሳያል። የትኛውም ሴት ዘር የላትም ይገለጻል። ችግር የለውም። መጽሐፍ ቅዱስ ላይ ኢየሱስ ከሴቷ ዘር እንዳለው እሱም ዘር እንዳለው ሁሉ እንደተጻፈ ላሳየህ። ዘር ልሰጥ አልችልም። አንድ ሴት መውለድ አልችልም። በነገራችን ላይ እኔ በፈጣሪ ኢየሱስ ክርስቶስ ከአብርሃም ዘር ነው የተገኘው ሁሉ ተብሏል። ከሴቷም ዘር ሁሉ ተብሎ ተገልጿል እያልኩ ነው። አሁን እሱ ሳይሆን ችግሩ ጥያቄው ምንድነው? ኢየሱስ እንደሚወለድ ነው እንጂ ዘሩ ማንነቱ የወንድ ማንነት የለበትም። ኢየሱስ ዘር አይባልም አልከን እኮ። ልክ እንደሚባል እንደገና ስሰጥህ ጊዜ ይሄ ማለት እንደዚህ ነው እያልክ እንደገና ሐሳብን ትቀይራለህ። እሺ ተመስገን። ኢየሱስ ክርስቶስ ከማርያም ስጋ አነስቷል? አልነሳም? ምን ማለት ነው መንሳት ማለት ነው? ከእርሷ ስጋን ወስዷል? አልወሰደም? ስጋን ተካፍለዋል። በጣም ጥሩ። ኢየሱስ ክርስቶስ ከማርያም ስጋን ተካፍሏል። ማርያም የወደቀውን የአዳምን ስጋን የያዘችው ወይንስ አይደለም? ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ከወደቀው ከአዳም ስጋ ማርያም ከያዘችው እርሱም ወስዷል ማለት ነው። የክርስቶስ ስጋ ራሱ የወደቀው የአዳም ስጋ ነው ማለት ነው። ምክንያቱም የወደቀውን የአዳምን ስጋ ነው ከማርያም የተካፈለውና በፈጣሪ ትእዛዝ ነው በሷ ውስጥ እንዲፈጠር የተደረገው። ስጋው ግን ከሷ ሲካፈል በሷ ውስጥ ስጋው እንዲጸነስ ሲያደርገው ፈጣሪ እዛ ውስጥ ፈጠረው። ያንን ስጋ ያንን የማይታየው አምላክ በሰው ውስጥ ተፈጠረ። አምላክ ነው የተፈጠረው። የማይታየው አምላክ በስጋ ተገለጠ። ተፈጠረ ያልከው ማንን ነው?
የማይታየው አምላክ በስጋ ተገለጠ በሚለው አስተካክሎ ተሳስተሃል። ተፈጠረ የሚለው ልቶ አስተካክሎ ስህተት ነው። ምክንያቱም እግዚአብሔር አይፈጠርም። እሺ ኢየሱስ ክርስቶስ ፍጡር እንደሆነ የተፈጠረ እንደሆነ የተገለጸበትን ባሳየህ ሐሳብን ትቀየራለህ? ፍጡር እንደሆነ ፍጡር አለመሆኑን እኔ ላሳይ ነው። መጽሐፍ ላይ ፍጡር እንደሆነ ላሳየህ እያልኩህ ነው። እኔ ትቀበላለህ? መጽሐፉ ላይ ፍጡር እንዳልሆነ ላሳይ ነው የምልህ። አንተ ታሳየኛለህ፣ ችግር የለውም። ግን ይኸው ቃል በቃል እኔ ፍጡር እንደሆነ ላሳየህ ወይ ኢየሱስ የተፈጠረ እንደሆነ አንተ የተፈጠረ አይደለም ስላልክ ተሳስተሃል። መጽሐፍህ ላይ የተፈጠረ ነው ተብሎ ተጽፏል እያልኩህ ነው። ተፈጠረ ብሎ አንድም ቦታ አልተፈጸመም። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ አንዳች ያለሱ የሆነ የለም ነው የሚለው። የማይታየው አምላክ ቃል ሆኖ በነበረበት ጊዜ በስጋ ተገለጠ ነው የሚለው መጽሐፍ ቅዱስ። አንድ አዳምጥ እሺ። እዚህ ቦታ ላይ ያና ኤፌሶን ምዕራፍ 4 ቁጥር 24 ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። እንደ እግዚአብሔር ምሳሌ የተባለው ማን ነው? የእግዚአብሔር ምሳሌ ማን ነው የተፈጠረው? ከሜ ወይ እየሰማሁ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ተባለ። ያው የተፈጠረው ተብሏል ኢየሱስ ክርስቶስ። ስለዚህ ፍጡር መሆኑን አመንክ ማለት ነው ኢየሱስ። በነገራችን ላይ እኛም በእግዚአብሔር መልክና ምሳሌ እንደተፈጠረ መጽሐፍ ቅዱስ ይናገራል። አሁን ስላንተ ሳይሆን ስለ አምላክህ ስለ ኢየሱስ ክርስቶስ ነው። ፍጡር ነው እያልኩህ ነው። ፍጡር ነው አይልም እኮ የተፈጠረው ነው። በእግዚአብሔር መልክና ምሳሌ ነው ያለ እኮ። የተፈጠረው ምሳሌ ነው። በስጋ የመገለጡን ነው የሚነግርህ እዛ ጋር። የተፈጠረው ፍጡር እያለው ነው ቃል በቃል እያወጣውልህ። የተፈጠረ ይለዋል ስለ አይለውም እንደሱ የሚል የለም ማለት ያው የተፈጠረውን ሰው ልበሱት እያለ ነው። የተፈጠረ ሰው ነው ኢየሱስ እኮ። እሱን የምንለብሰው እኮ እሱ የእግዚአብሔር የማይታየውን እግዚአብሔር ማንነትን ለብሶ ስለመጣ እሱን እንድንመስል ታዘናል። አሁን ስላንተ መታዘዝ ሳይሆን የተፈጠረው ሰው ተብሏል ኢየሱስ ክርስቶስ እያልኩ ነው። ኢየሱስ ክርስቶስ የማይታየውን አምላክ መገለጫ ነው። በፈጣሪ ስም የተፈጠረ የሚለው ማንን ነው? የተፈጠረው ማለት እዛ ጋር እየገለጸ ያለው የማይታየው አምላክ በስጋ ከድንግል ማርያም መወለዱ ነው። በፈጣሪ የተፈጠረ የሚለው ማንን ነው ነው? አሁን አብራራልኝ ሳይሆን ማንን ነው? ኢየሱስን ነው በልና ከዚያ በኋላ ታብራራለህ። ችግር የለውም። ማንን ነው የተፈጠረውን? እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት። እሺ እዛው ጋር ሌላ ምሳሌ ላንሳለህ። ይሄንን መልስ ትመልስ። ሌላ ምሳሌ ሳትሰጠኝ በፊት ማንን ነው የተፈጠረ የተባለው? እዚህ ጋር የተፈጠረ የሚባለው ነገር የለም እዚህ ጋር። ያውና እያሳየሁ በፈጣሪ አንብበውሽ ራስ አንብበው። ኤፌሶን ምዕራፍ 4 ቁጥር 24 ምን ይላል? ይሄ ለእውነትም በሚሆነው ጽድቅና ቅድስናን እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ።